ውድ እግዚአብሔር ልጆች አሁን ደግሞ በየሳምንቱ ጥሩ መልእክትን የሚያስተላልፉልን እህቶቻችን ማያይና ብሌን ለዛሬ ደግሞ ያዘጋጁልን መልእክት አለ። እንከታተላቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ከሙታን ተነሳ፣ በታላቅ ኃይልና ስልጣን ሰይጣንን አሰረው፣ አዳምን ነፃ አወጣው። ሰላም ከእንግዲህ ሆነ። ደስታና ሰላም። ውድ እግዚአብሔር ልጆች ለዛሬ የምናወጋችሁ በጣም የሚገርም ታሪክ አለን። ልክ ነሽ ቢሉቴ። ልጆችም የኤማሁስ መንገደኞች ሲባል ሰምታችሁ ታውቃላችሁ አይደል? ጎበዞች። ሁለት ደቀ መዛሙርት ከኢየሩሳሌም ተነስተው ኤማሁስ ወደምትባል መንደር በእግራቸው እየተጓዙ ነበር። መንገዱ በጣም ረጅም ስለነበር እያወሩ ይጓዛሉ። ነገር ግን ማዬ መንገደኞቹ በጣም አዝነው ነበር አይደል? ፊታቸው ሁሉ ትክዝ ብሎ ነበር። አዎ፣ ምክንያቱም የሚወዱት ጌታቸው በመሰቀሉና በመሞቱ በጣም ደንግጦ ነበር። ታዲያ አሁን ምን ይሻለናል ያሉ ሲጨነቁ አንድ እንግዳ ሰው መጥቶ አብራቸው መጓዝ ጀመረ። ያ እንግዳ ሰው ግን ማን እንደሆነ አላወቁትም ነበር። ማን ነበር እርሱ? እርሱማ ራሱ ጌታችን ኢየሱስ ክርስቶስ ነበር። ነገር ግን እንዳያውቁት ዓይናቸው አልተገለጠላቸውም ነበር። ጌታችንም ስለምን ታወራላችሁ? ለምንስ ታዝናላችሁ? ብሎ ጠየቃቸው። እነርሱም አንተ በእውነት እንግዳ ነህን? በኢየሩሳሌም የሆነውን አታውቅም እንዲህ ብለው መለሱለት። ስለ ጌታችን መሰቀልና መሞትም ሁሉንም ነገር ነገሩት። ጌታችን ግን ከመጻሕፍት ሁሉ እየጠቀሰ ክርስቶስ መከራን መቀበልና መነሳት እንዳለበት ሲያስተምራቸው ልባቸው በደስታ መቃጠል ወይም መነቃቃት ጀመረ። መንገድ ላይ ሲያስተምራቸው የነበረው ትምህርት በጣም ይገርም ነበር። ኤማሁስ መንደር ሲደርሱ ግን ጌታችን ሊለያቸው ሲል መሽቷልና ከኛ ጋር እደር ብለው ለመኑት። አብሯቸውም ማዕድ ቀረበ። እዚህ ጋር ነው እንግዲህ ትልቁ ተአምር የሆነው። ጌታችን ህብስቱን አንስቶ ባርኮና ቆርሶ ሲሰጣቸው በዚህ ጊዜ ዓይናቸው ተከፈተ። ማን እንደሆነም አወቁት። ልክ እንዳወቁት ግን ጌታችን ከዓይናቸው ተሰወረ። እነርሱም በመንገድ ሲያነጋግረን ልባችን ይቃጠልብናል ነበረምን ተባባሉ። ወዲያውኑ በዚያው ሌሊት ደስታቸውን ለሌሎች ደቀ መዛሙርት ለመናገር ወደ ኢየሩሳሌም ተመለሱ። ጌታ በእውነት ተነስቷል እያሉ አበሰሩ። እኛም ሕፃናት ከዚህ ታሪክ የምንማረው ደግሞ መንፈሳዊ ጨዋታ ስንጫወት ጌታችን ሁል ጊዜ ከእኛ ጋር በመንገዳችን ሁሉ አብሮን እንዳለ ነው። ቃሉን ስንሰማና ስንማር ደግሞ ልባችን በደስታ ይሞላል። ልክ ነሽ ቢሉቴ። እኛም እንደ ኤማሁስ መንገደኞች ጌታችንን ከኛ ጋር እደር ልንለው ይገባል። ለዛሬ በዚህ እናብቃ። መልካም። ውድ የእግዚአብሔር ልጆች መጽሐፍትን አንብቡ፣ ጠይቁ የብሎን መልእክታችንን እንዳትረሱ እሺ ጎበዞች። በመላው ዓለም የምትከታተሉን በሙሉ በቀጣይ ሳምንት እስከምንገናኝ ድረስ ሰላም እግዚአብሔር አይለየን። ውድ እግዚአብሔር ልጆች ከዝግጅቱ ተመልሰናል። ከዝግጅቱም ብዙ ቁም ነገርና ትምህርት እንዳገኛችሁ ተስፋ እናደርጋለን። መልእክቱን ላስተላልፉልን ለእህቶቻችን ብሌንና ማያ እግዚአብሔር አምላክ ቃልዎትን ያሰማልን። አሜን።